ነው ረመዳን አላህ ተባረከ ወተዓላ ከወራቶች ሁሉ ያስበለጠው ወር ነው። እንደ ተራ ወር ልናደርገው አይገባም። ረመዳን ላይ ይበልጥ ኸይር ስራ ላይ ልንበረታ ልንሽቀዳደም ይገባል። ባለፉት ረመዳኖች ብዙዎቻችን እንቆጫለን። ምንም ሳልሰራበት አለፈ የዘንድሮ ረመዳን እያሉ የሚጸጸቱ ሰዎችን እንሰማለን በብዛት። አምና የተጸጸተበትን ነገር ዘንድሮ የሚደግም ሞኝ ነው። ረመዳን የሰኪና ወር፣ ልቦች የሚረጋጉበት፣ አይኖች አላህን ፈርተው ወይም አኼራን ናፍቀው የሚያለቅሱበት ወር ነው። ይህ የሚሆነው አሁንም ቀድሞ ለረመዳን ትኩረት ለሰጠ ሰው፣ ቀልቡን ላዘጋጀ ሰው። እማ ረመዳንን ቤት በማሳመር የምግብ አይነቶችን በማስገባት የምግብ አይነቶችን አብስሎ በማቅረብ የሚያሳልፍ ሰው ከዛ በተረፈ ያለውን ጊዜ የተለያዩ ዘመናዊ ቀልብ የሚያደርጉ ለስሙ የኢስላም ልብስ የለበሱ ፊልም፣ ድራማ የሚሏቸው ነገሮችን በማየት የሚያሳልፍ ሰው ከረመዳን ሊጠቀም አይችልም። ረመዳን ላይ ደግሞ ተራዊህ አለ። ረመዳን የሰገደ ወንጀሉ ይማራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሌሊቶችን የሰገደ ማለት ተራዊህ የሰገደ ማለት ከቻልሽ ቤት ውስጥ መስገድ በላጭ ነው ለሙስሊም ሴት መቅራት ከቻለች፣ ሐፊዛ ከሆነች። ሐፊዛም ባትሆን ቁርአን ይዛ መቅራት ከቻለች በላጭ ነው። ለብቻዋ መስገድ ትችላለች፣ ከልጆቿም ጋር መስገድ ትችላለች። ይሄን ማድረግ ያልቻለች መቅራት ማለት ቤት ውስጥ የሚያሰግዳት የሌለ መስጂድ ሄዳ ብትሰግድ ችግር የለም ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን መስጂድ ሄዳለሁ ካሉ አትከልክሏቸው፣ ቤት መስገዳቸው ለነሱ በላጭ ነው። ሲወጡ ንጹህ ልብስ ለብሰው የሚያምር ልብስ ለብሰው ሆን ብለው ተውበው አይወጡ። በተለይ ሴቶች ሰደቃ እንዲያበዙ ነብዩ ያስተዋል። ያ ማዕሸረ ኒሳ ተሰደቅና፣ እናንተ የሴቶች ቡድን የሴቶች ስብስብ ሴቶች ሆይ ሰደቃ አብዙ፣ እኔ ጀሀነም ላይ አብዛኛውን ስፍራ የያዛችሁ ሆናችሁ አይቻችኋለሁ። ሴቶች ዘነገጡ። ወቢማ ያ ረሱላላህ አላቸው። በምን ምክንያት ነው እኛ ሴቶች ጀሀነም ላይ አብዛኛውን ቦታ የያዝነው? አብላጫዎቹ እኛ የሆነው ለምንድን ነው? ليس من يقطع طرقا بطلا إنما من يتقي الله። የዛሬ ፕሮግራማችን ረመዳናዊ ምክሮች ለሙስሊም እናትና እህቶች የሚል ሲሆን እነሆ ረመዳን አላህ ተባረከ ወተዓላ ከወራቶች ሁሉ ያስበለጠው ወር ነው። እንደ ተራ ወር ልናደርገው አይገባም። ረመዳን ላይ ይበልጥ ኸይር ስራ ላይ ልንበረታ ልንሽቀዳደም ይገባል። ባለፉት ረመዳኖች ብዙዎቻችን እንቆጫለን። ምንም ሳልሰራበት አለፈ የዘንድሮ ረመዳን እያሉ የሚጸጸቱ ሰዎችን እንሰማለን በብዛት። አምና የተጸጸተበትን ነገር ዘንድሮ የሚደግም ሞኝ ነው። ከአምናው መማር መቻል አለበት። ለሚቀጥለው ራሱን ማዘጋጀት አለበት። ሁሌም ያ ስህተት፣ ያ ገፍላ፣ ያ ቸልተኝነት መደጋገም የለበትም። ሞት የተቀበሉ ሰዎች ወደ ዱንያ መምጣት የሚመኙት ፎቅ ለመገንባት፣ ብዙ ብር ለመሰብሰብ፣ ብዙ ልጆችን ለመውለድ፣ ለመስገድ፣ ለመጾም ይሳካላቸው። እኛ እድሉን አግኝተነው ሳለ ልንዘናጋ በዋዛ ልናሳልፈው አይገባም። የትኛውንም የመልካም ስራ አጋጣሚ ስናገኝ ይህ የመጨረሻ ሊሆን ይችላል በሚል መንፈስ ልንቀበለው ልንጠቀምበት ይገባል። ነገ ደርስበታለሁ ልንል አይገባንም የትኛውንም ኸይር። ምክንያቱም ነገ በእኛ እጅ አይደለም ያለው። ከተኛንበት እንነሳለን አንነሳም፣ ከሄድንበት ተመልሰን በሰላም ወደ ቤታችን እንገባለን አንገባም አናውቅም። በቀደር መዳፍ ውስጥ ነው ያለን። ቀደር ነው ወዲያ ወዲህ የሚያደርገን። ስንትና ስንት ጤነኛ የነበረ ሰው ድንገት ሞቶ ያድራል። ስንቶች ለሰርጋቸው የተዘጋጁ ሙሽራ ሆነው ሳይሆን ጀናዛ ሆነው ከቤት ይወጣሉ። ይሄ ሁሉ ዱንያ ላይ አለ። ስለዚህ የኸይር ስራ አጋጣሚዎችን ረመዳንም ይሁን ከረመዳን ውጪ ለነገ ልንል አይገባም። ትናንት አልፏል፣ ተመልሶ አይመጣም። ነገ ሩቅ ነው፣ ሊደርስም ላይደርስም ይችላል። ልናገኘውም ላናገኘውም እንችላለን። ዛሬ ነው አሁን ነው የኛ የሚባለውና በዛች ባለችን ቅጽበት ደቂቃ አላህ የሚወደውን ነገር ልናደርግ፣ አላህ ከሚጠላው ነገር ራሳችንን ልናጠራና ልናርቅ ይገባናል። ረመዳን ሲመጣ ብዙ ኸይሮችን ይዞ ይመጣል። ለረመዳን መብቃት መድረስ ትልቅ ጸጋ ነው። ረመዳን ውስጥ ያሉ ኸይሮችን መልካም ስራዎችን መስራት መታደል ደግሞ ትልቁ ጸጋ ይሄ ነው። በረመዳን ውስጥ ያሉ መልካም ስራዎችን ከመጀመሪያ እስከ መጨረሻ አላህ የሚወዳቸውን
ደረጃ ከፍ የሚያደርጉትን ሙስሊም ሴት ልታውቅ እንደ አቅሟ እነዚህን ልተገብር እኒህ ነገሮች ላይ ልትጸና ይገባታል። ጾም ማለት ረመዳን ማለት ምግብና መጠጥን መተው ብቻ አይደል። ምግብና መጠጥን እየተወ የረመዳንን ክብር ማይጠብቅ አደቡን ማይጠብቅ ከጾሙ ረሃብና ጥምን እንጂ እንደማያተርፍ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ረመዳን ላይ ብዙ ጊዜ የሚዘነጋው የሴቶች ጉዳይ ነው። ከረመዳን ትልቁ ስራቸው የሚሆነው ምግብ ማዘጋጀት፣ ጾመኛን ቤተሰብን ማስፈጠር፣ ስሑር መመገብ፣ ለዚህ ቀኑን ሙሉ መድከም አዳሩን እንጂ። ይህ በአንድ በኩል ኸይር ስራ ዒባዳ ቢሆንም ነገር ግን ከሌሎች የዒባዳ አይነቶች ድርሻ ሊኖራት ይገባል። ሙስሊም ሴት ረመዳን መንፈሷን የምታደስበት፣ ኢማኗን የምትጀድድበት፣ ይበልጥ ጌታዋን የምታውቅበት፣ ለአኼራ ስንቅ የምትሰንቅበት ወር ሊሆን ነው የሚገባው። ይህ ደግሞ ቤትን ከማስተካከል ይጀምራል። የእስላማዊ ቤተሰብ መሰረቱ ቤት ነው። የቤት ደግሞ መሪው እናት ናት። እናትን ነው የሚመስለው። ባል ጠዋት ወጥቶ ማታ ነው የሚገባው። ብዙ ጊዜ ቤቱ ራሱ የረመዳን አየር ሊታይበት፣ ሁኔታ ሊታይበት፣ አሕዋሉ ሊቀየር ይገባል ረመዳን ሲመጣ። ይህ የሚሆነው እናት ስትስተካከል። ረመዳን ላይ የሚታየው ልዩ ሁኔታ የምግብ ለውጥ መሆን የለበት፣ የእንቅልፍ ለውጥ መሆን የለበት። ቤት ምሽግን የተለያዩ ሙንከሮች፣ መጥፎ ነገሮች የሚጠብቀን። ይህ ምሽጋችን ማረፊያችን በወንጀል ከተሞላ ገፍላ፣ መዘናጋት፣ መታለል፣ አዱንያ መሸወድ መለያው ከሆነ ውጭ ያለው ከዛ የባሰ ነው የሚሆን። ረመዳንም ይሁን ከረመዳን ውጪ የሙስሊም ቤት ሙስሊም ካልሆነ ሰው ቤት፣ የአኼራ ጉዳይ ከማያሳስበው ሰው ቤት ሊለይ ይገባው። የምንለየው ሙስሊም ቤት ወይም የሙስሊም ቤት ምን መምሰል እንዳለበት በምን እንደሚለይ ቀድመን ስናውቅ ነው። የሰው ልጅ የሌለውን አይሰጥም። ቤታችን ውስጥ የሌለንን ነገር ልናስቀምጥ አንችልም። እስላማዊ ቤት የሙስሊም ቤት ምን እንደሚመስል ቀድመን እኛ ካላወቀን ሙስሊም ቤት ላይ ሊኖር አይገባውም ከሚባል ነገር አናጠራው። ሙስሊም ቤት ላይ መጥፋት የለበትም የሚባልን ነገር ቤታችን ውስጥ ልናስገኝ አንችልም። ቤት ውስጥ ያሉ መሪዎች፣ ወላጆች አላህ የከለከላቸው ነገሮችን የሚዳፈሩ ከሆነ፣ ሶላትን ቸላ የሚሉ ከሆነ፣ የተለያዩ በዲን የተከለከሉ ነገሮችን ያውን በይፋ ልጆቻቸው ፊት የሚተገብሩ ከሆነ ቤቱ የጅህልና፣ ያላዋቂነት፣ የወንጀል አላህን የማስቆጣት ስፍራና ቦታ ይሆን። መሰረቱ ደካማ ይሆን። የግንቡን መሰረት ከምናጠነክረው በላይ የዲኑን መሰረት ቤቱ ስለናጠነክር ይገባናል። አባት፣ እናት፣ የቤት መሪ የሚባሉ ታላላቆች በእምነታቸው፣ በአቋማቸው፣ በስነ ምግባራቸው ጠንካራዎች ከሆኑ የቤቱ መሰረት ጠንካራ ነው ማለት ነው። እነሱ ግን ደካማ ከሆኑ የቤቱ መሰረት ደካማ ነው። ቤተሰቦች ኢማናቸው የተሟላ አላህ የሚወደው የሚፈልገው አይነት አይደለም። እንዲህ አይነት ቤት የሸይጣን መራቢያ መሰብሰቢያ ይሆን። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ቤት ሲገባ አላህን ካስታወሰ ሰላም አለይኩም ካለ ሸይጣን አብሮት እንደማይገባ፣ ይሄን ዝክር ትቶ የገባ እንደሆነ ሸይጣን አብሮት እንደሚገባ፣ ምግብ ሲጀመር እስላማዊ አደብ ካልተጀመረ ሸይጣን አብሮት እንደሚጣል እንደሚበላ፣ ሲተኙ ሁሉ ወደ ፍራሽ ወደ መኝታ ሲሄዱ እስላማዊ አደብ ካልተጠበቀ ሸይጣን አብሮ እንደሚተኛ ተነግሯል። መሪያቸው አለቃቸው ኑ ዛሬ ማደሪያ አግኝተናል ያለ ተከታዮቹ እንደሚጠራ ተነግሯል። በሆነ ባልሆነው ቤተሰቦቹ ይጨቃጨቃሉ፣ ይነጫነጫሉ፣ በሆነ ባልሆነው ይጣላሉ። ልጆች ወላጆቻቸውን አይታዘዙም፣ ወላጆች ለልጆቻቸው አያዝኑም፣ አያስቡም። ያሰቡ እንደሆነም ለስጋቸው ለአዱንያዊ ህይወታቸው ብቻ ነው የሚሆነው። መሰረቱ ሲደክም ከኢማን ከእውቀት ሲራቆት። ረመዳን የተርቢያ ወር ነው። ራስንም ልጆችንም የምናነጽበት ተርቢያ የምናደርግበት ወር፣ ከመጥፎ ባህሪ ራሳችንም ልጆቻችንም የምናጸዳበት ወር። አላህ ተባረከ ወተዓላ የረሕመቱን በር የሚከፍትበት የቁጣውን የቅጣቱን በር ከአማኞች የሚዘጋበት ወር ነው። ረመዳን ሲመጣ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋጋሉ።
አመፀኛ ሸይጣኖች ይታሰራሉ። ኸይር ፈላጊ ሆይ ና ወደፊት፣ ሸር ፈላጊ ሆይ እዛው ባለህበት ቁም ይብቃህ ይባላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ረመዳን ላይ ሸይጣን ይርቃል፣ ይደክማል። አካለ ጎደሎ የሆነው ደካማው ላይታሰር ይችላል። ደካሞችን የሙእሚን የሙስሊም ኢማን ሊያሸንፍ ስለሚችል አይታሰሩም። የሚታሰሩት አመፀኞች ናቸው፣ ኃይለኞቹ ናቸው። ሸይጣን ከታሰረ ቤተሰብ በሙሉ ፈጅር ሶላትን በወቅቱ ተነስቶ መስገድ ይችላል ማለት ነው። ኢሻ በአግባቡ በጀማዓ መስገድ ይችላል ማለት ነው። ቤት ውስጥ ቆሻሻ የሆኑ ነገሮች ይወገዳሉ ማለት ነው። ረመዳን ላይ የጀመርነውን ተርቢያና መልካም ስራ ከዛ በኋላ ማስቀጠል እንችላለን። ላኪን ይህ ሁሉ የሚሆነው ሙስሊም ሴት ገና ረመዳን ሲገባ ጀምራ ለረመዳን በቂ ዝግጅት ካደረገችን፣ የረመዳንን ደረጃ ካወቀችን፣ አብዛኛውን ሰዓቷን ማድቤት ውስጥ ማሳለፍን ከተወችና ከተጠነቀቀችን። ረመዳን የሰኪና ወር፣ ልቦች የሚረጋጉበት፣ አይኖች አላህን ፈርተው ወይም አኼራን ናፍቀው የሚያለቅሱበት ወር ነው። ይህ የሚሆነው አሁንም ቀድሞ ለረመዳን ትኩረት ለሰጠ ሰው፣ ቀልቡን ላዘጋጀ ሰው ነው። እማ ረመዳንን ቤት በማሳመር የምግብ አይነቶችን በማስገባት የምግብ አይነቶችን አብስሎ በማቅረብ የሚያሳልፍ ሰው ከዛ በተረፈ ያለውን ጊዜ የተለያዩ ዘመናዊ ቀልብ የሚያደርጉ ለስሙ የኢስላም ልብስ የለበሱ ፊልም፣ ድራማ የሚሏቸው ነገሮችን በማየት የሚያሳልፍ ሰው ከረመዳን ሊጠቀም አይችልም። የስም ጥቅም ነው የሚሆን። መሬት ላይ ወርዶ የሚታይ የሚለውጥ ጥቅም አይገኝም። ነዓም በመጠኑ ስሑር መብላት፣ ፍጡር መብላት አስፈላጊ ሱናም አጅራል። ነገር ግን ረመዳን የምግብ ወር ብቻ እስኪመስል ድረስ አብዛኛውን ጊዜ እዛ ላይ ማሳለፍ፣ እንደነጋ ማዕድ ቤት ገብቶ መግሪብ አዛን ሊል ሲል መውጣት፣ አፍጥሮ ራት በልቶ ዳግም ለስሑር ተመልሶ ስራ መጀመር ረመዳንን የምግብ ወር ያደርገዋል። ሙስሊም ሴት የጊዜን አንገብጋቢነት ልታውቅ ይገባታል። የሰው ልጅ ማለት ጊዜ ማለት ነው። ጊዜ የሌለው ሰው የለም ማለት ነው። የሰው ልጅ ከአዱንያ የሚሰናበተው የሚወጣው ጊዜው ሲያልፍ ነው፣ የተሰጠው ጊዜ። የነቢዩ ኡመት ከፍተኛ እድሜው አብዛኛው ከ60 እስከ 70 ነው። ከዛም ያልፉ ጥቂቶች ናቸው። ከ60 እስከ 70 ለአካለ መጠን ከደረሱ ጀምሮ ያለውን እድሜ በምን አሳለፍከው በምን አሳለፍሽው ተብሎ መጠየቅ አለ አላህ ዘንድ። ወዐን ዑምሪሂ ፊማ አፍናሁ በላ። እያንዳንዱ የሰው ልጅ የቅያም ቀን 5 ነገሮችን ተጠይቆ መልስ እስካልሰጠ ድረስ ኬላውን ማለፍ አይችልም ብላ ነብዩ ሰለላሁ ዐለይሂ ወሰለም። መንቀሳቀስ አይችልም። ከነዚህ 5 ጥያቄዎች መሃል አንዱ እድሜህን በምን ጨረስከው ይባላል። ለአላህ ተባረከ ወተዓላ የምንሰጠውን ምላሽ በተግባር ልናዘጋጅ ይገባናል። ሶላት እየሰገድኩ እየጾምኩ ዒልም እየተማርኩ የቤተሰቦቼን ሐቅ እየጠበቅኩ ዝምድና እየቀጠልኩ ኸይር የተባለን ሁሉ እያረግኩ ጨረስኩት የሚል የታደለ። በምን እንደጨረስኩት አላውቅም። ዱንያን እያገለገልኩ ነገ አፈር የሚበላውን ሰውነቴን እያደለብኩ አሳለፍኩት የሚል ደግሞ የሚከስር የሚያፈር። ኸይር ስራዎች የሚሰሩት መልካም ስራዎች የሚሰሩት በጊዜ ነው። ጊዜውን ያልጠበቀ መልካም ስራ የሚሰራበትን ወቅት አያገኝም። በማላ ያዕኒ ያልፋል ጊዜ። ከጊዜም ውስጥ ደግሞ የረመዳን ወርቃማ ቀኖችን ሰዓቶችን ከመቼውም በላይ ትኩረት ሰጥተን በመልካም ነገር ልንጠቀማቸው ይገባል። ጊዜ ካለፈ በኋላ ተመልሶ አይመጣም፣ አይገኝም። በማይረባ ነገር ጊዜን እንደማቃጠል የሚያስቆጭ ነገር የለም የጊዜ ጥቅም ለገባው ሰው። ደጋ ቀደምቶች አርአያዎቻችን መሪዎቻችን ለጊዜያቸው ከገንዘባቸው በላይ ይሰስቱ ነበር። 1000 ብር ከቦርሳው ቢጠፋ አንድ ሰው ቀኑን ሙሉ ብር ጠፋኝ ብሎ ሲቆጭ ሲበሳጭ ሊውል ይችላል። ነገር ግን በየቀኑ 10 ሰዓት 5 ሰዓት 1 ሰዓት ያለ አግባብ ምንም ሳያደርግበት እያለፈው ማይቆጭ ሰው ሞኝ ነው። የጊዜን ዋጋ ያልተረዳ ሰው። በጊዜ ገንዘብ ይገኛል፣ በገንዘብ ግን ጊዜ አይገኝም። በዓለም አንደኛ ሁለተኛ የሚባል ባለ ሀብት በ50 በ40 ዓመቱ ጣረሞት ቢይዘው መኖር እፈልጋለሁ፣ ግማሽ ሀብቴን ወስደህ
20 መጨመርልኝ ቢለው ለመልከል መውት አይችልም። ኢዛ ጃአ አጀሉሁም ላ የስተእኽሩነ ሰዓተን ወላ የስተቅዲሙን። አጀላቸው ከደረሰ የሰው ልጆች አንዲትን ሰዓት ቅጽበትን እንኳ ወደፊት ወደ ኋላ ሊቆዩ አይችሉም። ብለህ ማለት ይህ ጊዜው በድንገት እንደሚጠናቀቅ የሞት ጊዜ በድንገት እንደሚመጣ አውቆ መስራት ያለበትን በሰዓቱ የሚሰራ መተው ያለበትን በጊዜው የሚተው ሰው። ሰከንዶች እየተሽቀዳደሙ እንደሚቆጥሩት እኛም እንደዚሁ እየቆጠረ ያለውን ሰከንድ በኸይር ስራ ልንሽቀዳደምበት ነው የሚገባው። ፀሐይ ዘውትር ማለዳ ላይ የወጣች ምሽት ላይ ትጠልቃለች። ይዛን የሄደች ነው ወደ አኺራ። በመሸ በነጋ ቁጥር ወደ አኺራ እየተጠጋን ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለትም ይሄ ነው። እኛ የአላህ ነን፣ ከአላህ ዘንድ ነው የመጣ ነው፣ ወደ አላህም ተመላሾች ነን ማለት ነው። መቼ ነው የምንመለሰው? አናውቅም። የሚሄድ የሆነ ጊዜ ጉዞን ያቆማል፣ ከሚሄድበት ይደርሳል። ሀከዛ ህይወት ላይ ያለ በሙሉ ከተወለደበት ጊዜ ጀምሮ ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ፣ የሰው ልጅ ሆይ ወደ ጌታ እየሄድክ ነው፣ እየለፋህ እየደከምክ ነው። ሲመሽ ሲነጋ ዓመታት ሲቆጠሩ እየተጓዝክ ነው። መጨረሻ ላይ ጌታህንም ስራህንም ታገኘዋለህ ይላል። ምን አይነት ስራ ይዘን ነው አላህ ፊት ምንቆም? መች ነው ከአላህ ጋር የምንገናኘው? በምን መልኩ ነው ከአላህ ጋር የምንገናኘው? የእያንዳንዱ አቅል ያለው ኢማን ያለው ሰው የቤት ስራ ነው። አማኝ ሴት ህመገሟ ጭንቀቷ የምትለብሰው ልብስ የምትጠቀመው ጌጥ መሆን የለበት። አላህ ፊት ስቆም ምንድን ነው ይዤ የምቆመው? ቤተኛው አይኔ ነው፣ ቤተኛው ፊቴ ነው አላህን ማየው፣ ስንት ወንጀል በሰራሁበት የሚል ነው ሊሆን የሚገባ። ይህ የሚሆነው አላህ ፊት መቆም እንዳለ ሲያውቁ ነው። አላህ ፊት መቆም እንዳለ የሚያውቅ ደግሞ እያንዳንዷን ደቂቃ አላህ በሚወደው ነገር ያሳልፋል። ከወርቅና ከብር የበለጠ ለጊዜው ይሰስታል። ወርቅና ብርን ዝም ብሎ ሜዳ ላይ ሰው እንደማይበትነው ሁሉ በል ከዛ በላይ ጊዜያችንን ልንበትን ልናቃጥል አይገባን። ወይም ቁርአን ስንቀራ ወይም ቁርአን በመቅራት ወይም ዱዓና ዚክር በማድረግ ወይም የሚጠቅሙ መጽሐፍ በማንበብ የሚጠቅሙ ትምህርቶችን በማድመጥ ወይም ወላጆችን ልጆችን በመኻደም የታመመን በመርዳት መሰል በሆኑ ኸይር ስራዎች ልናሳልፋቸውን የሚገባው ደቂቃዎችን፣ ሰከንዶች ደቂቃና ሰከንዶችን የሚንቅ ሰዓቶችን ይንቃል። ሰዓቶችን የሚንቅ በከንቱ የሚያቃጥል ቀናቶችን ያቃጥላል። እንዲህ ያለ እድሜው ይቃጠላል። ብዙ ጊዜ ሰዎች ይህን የሚያገኙት 40-50 ሲደርሱ ጊዜያችን ሳንጠቀምበት ሄደ የሚሉት ነገር ግን አቅል ያለው ዒልም ያለው ለአካል መጠን ከደረሰበት ጊዜ ጀምሮ የጊዜ ምንነት ያውቃል፣ በአግባቡ ይጠቀማል። አብዱላህ ብን መስዑድ ታላቁ ሰሓቢ ረዲየላሁ ዐንሁ ወአርዳህ ማ ነዲምቱ ዐላ ሸይኢን ነደሚ ዐላ የውሚን ገረበ ሸምሱሁ ነቀሰ ፊህ አጀሊ ወለም የዚድ ፊህ ዐመሊ ይሉ ነበር። ዕድሜ ቀንሶ እኔ መልካም ሥራ ሳልጨምር እንዳለፈ ቀን የሚያስቆጨኝ ነገር የለም ይላል። ቅድም እንዳልኩ ሰዎች የሚቆጩት የ5,000 ብር ትርፍ ሲያልፋቸው፣ ጌጣቸው ወርቃቸው ሲጠፈባቸው፣ ዱንያ ስታልፋቸው፣ የዱንያ ምንነት ያልተረዱ። ነገር ግን እነዚህ ታላላቅ መሪዎቻችን ምንም አያስቆጨኝም፣ በምንም አልጸጸትም፣ አንድ ቀን ተጠናቆ ፀሐይ ጠልቆ ዕድሜ ቀንሶ እኔ ግን መልካም ሥራ ሳልጨምር ከትናንትናዬ የተሻለ ሁኔታ ላይ ሳልሆን እንዳለፈ እንደተጠናቀቀ ቀን የሚያስጸጽተኝ የሚያስቆጨኝ ነገር የለም ይላል። ዓሚር ብን አብዲ ቀይስ የሚባሉ ታላቅ ታቢዒ ዛሂድ ደግሞ አናግረኝ አላቸው። አንዱ ቆመህ አናግረኝ አላቸው። ፀሐይን አስቁማትና ቆሜ አናግርሃለሁ ብለውታል። ፀሐይን አቁማትና ቆሜ አናግርሃለሁ። ለማይረባው ምናልባትም ለወንጀል 30 ደቂቃ 40 ደቂቃ በል ሰዓታት ቁጭ ብለው የሚያሳልፉ ሰዎች ምን ሊሉ? ጊዜ ይሄዳል፣ አይቀርም፣ አይቆምም። ፀሐይ እንደምትሄድ በኸይር ነው ይዞ መሄድ ያለበት፣ ሸር ይዞ መሄድ የለበት፣ ወንጀል ይዞ መሄድ የለበት። በየቀኑ ቀን የሰው ልጅ ያናግራል ተብሏል። አነ የውሙን ጀዲድ ወዐላ ዐመሊከ ሸሂድ፣ እኔ አዲስ ቀን ነኝ፣ ከሄድኩ አልመለስም፣ የምትሰራውን ስራ በሙሉ ደግሞ አኺራ ላይ እመሰክርብሃለሁ ይላል ተብሏል። ለዚህም ነው ታላቁ ታቢዒ ኢማም ኸሊፋ ዑመር ብን አብዱልዓዚዝ
ኢነ ሌይለ ወነሃረ ያዕመላኒ ፊክ ፈዕመል ፊሂማ። ቀንና ሌሊት አንተ ላይ ስራቸውን እየሰሩ ነው፣ ስራባቸው። ቀንና ሌሊት አንተ ላይ ስራቸውን እየሰሩ ነው። እድሜያችንን እየጨረሱት። ትናንት ሕፃን የነበረ ዛሬ አዋቂ ይሆናል፣ ወጣት ይሆናል፣ ይጎረምሳል፣ ጎልማሳ ይሆናል፣ ያረጃል፣ ይሞታል። ቀንና ሌሊት ስራ እየሰሩ ነው ማለት ነው። እየተፈራረቁ ጉልበታችን እንድናጣ ማይሰማን የነበረ አይነት የህመም ስሜት እንዲሰማን እያደረጉ ሰውነታችንን እየቀየሩ እኛ ልንሰራባቸው ይገባል። 5 ወቅት ሶላት ከጊዜ ጋር የተያያዘ፣ ጾም ከጊዜ ጋር የተያያዘ፣ ቀዷ ከጊዜ ጋር የተያያዘ። ያለፈ ረመዳን ጾም ያለበት ሰው ቀጣዩ ረመዳን ሳይገባ በፊት መጾም አለበት። መጾም እየቻለ ካልጾመ ሌላ ረመዳን ከገባ ወንጀለኛ ነው። ለምንድን ነው ወንጀለኛ ይሆን? ጊዜን በአግባቡ ስላልተጠቀመ። ዘካ ወጅቦበት ዓመት ሞልቶ ያላወጣ ወንጀለኛ ነው። ዋህን መጀር ሌላ ሙስሊም ሴት ከምንም በላይ ለጊዜዋ ትኩረት ልትሰጥ በመልካም ስራ እንጂ አንድ ሰዓት አንድ ቀን እንዳያልፍ ልታደርግ ይገባታል። ረመዳን ላይ ሙስሊም ሴት ውጤታማ ትሆን ዘንድ ትርፋማ ትሆን ዘንድ ረመዳን ይጠቅማት ይለውጣት ዘንድ ለተከተላቸው የሚገቡ የተወሰኑ ምክሮች አሉ። አንደኛው ገና ረመዳን ሲመጣ ሲገባ ሲጀመር አላህ ተባረከ ወተዓላ ረመዳንን የለውጥ ወር እንዲያደርግልሽ ዱዓ ልታደርጊ ይገባል። ደጋግ ቀደምቶች 6 ወር ሙሉ ረመዳን አድርሰን እያሉ ዱዓ ያደርጉ ነበር። ረመዳን ሲገባ ደግሞ አላህ ሆይ የተከበረው ረመዳን ገብቷል፣ በሰላም አገናኘን ከሱ ጋር በአግባቡ የምንጾመው በአግባቡ የምንሰግደው አድርገን ወርዙቅና ፊህ ልጅዳ ወልእጅቲሃዳ ወልቁዋ። ረመዳን ውስጥ ንቃትን ስጠን፣ መልካም ሥራ የምንሰራበትን አቅም ጉልበት ስጠን፣ ከፊትና ጠብቀን እያሉ ዱዓ የሚያደርጉ ነበር። ስለዚህ ረመዳን ሲመጣ ከውስጥ ዝግጅት በተጨማሪ ዱዓ ልታደርግ ይገባል። በሰላም ረመዳን አድርሰኝ ሊገባ ሲል ከገባ በኋላ ረመዳንን በአግባቡ መጾም አድርገኝ፣ ካንተ የምታረቅበት ብዙ ኸይር ስራ የምሰራበት አድርግልኝ እያሉ ዱዓ ማድረግ አንደኛውና ወሳኝ የሚባል ሙስሊም ሴት በረመዳን እንድትጠቀም ትርፋማ እንድትሆን አቅሙን እንድታገኝ ቤት ውስጥ ያለባትን ኃላፊነት የቤተሰቧን ሐቅ ከጌታዋ ሐቅ ጋር ለማጣጣም የሚረዳ ምክር። ሁለተኛው በረመዳን ለመጠቀም ሙስሊም ሴት ልታደርገው ልትከተለው ከሚገቡ ምክሮች አንዱ የረመዳንን ትሩፋት ረመዳን ውስጥ ተወዳጅ የሆኑ መልካም ስራዎችን ጠቀሜታና ፈضላቸውን ማስታወስ፣ በዚህ ዙሪያ ትምህርት መውሰድ፣ የአንድን ነገር ጥቅሙን ደረጃውን ማወቅ እንዲያደርጉት ያነሳሳል፣ እንዳያቋርጡት ሰበብ ይሆናል፣ ይረዳል። እንዲህ ያደረገ እንዲህ አይነት ምንዳለው፣ እንዲህ ያለ እንዲህ አይነት ምንዳለው የሚለውን መስማት ለኸይር ስራ ያነሳሳል። ጥቅሙን አለማወቅ ደግሞ ለመስራት እንኳ እድሉን ቢያገኙ ቻላ እንዲሉት እንዲያልፈን ያደርጋል። ለዚህ ነው ሸሪዓ ላይ መን ሷመ ረመዳነ ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ወመን ቃመ ረመዳነ ጉፊረ ለሁ ማ ተቀደመ ሚን ደንቢሂ ወመን ቃመ ለይለተል ቀድሪ ጉፊረ ለሁ ማ ተቀደመ ሚን ደንቢሂ ተባለ። እነዚህ የሚያጓጉ የሚያነሳሱ ነገሮች ናቸው። ሌሎችም በረመዳን ውስጥ የሚሰሩ መልካም ስራዎች አሉ። ቁርአን መቅራት፣ ተራዊህ መስገድ፣ ጾመኛን ማስፈጠር። ጥቅሙ ምንድን ነው የሚለውን ወቂ ገና ረመዳን ሲገባ ኸይር ስራዎችን ለመስራት ማቀድ መልካም ነገር ነው። ምንመኛውን ኸይር ስራ ተሳክቶልን ስናደርገው ስንሰራው ደግሞ የምናገኘው ጥቅም ምንድን ነው? ጥቅሙን ማወቃችን ኸይሩ እንዳያልፈን የሚያስከፍለው ዋጋ ከፍለን እንድንሰራው ያደርጋል። የትኛውንም ፈضልና መልካም ስራ ከሰማ ሙስሊም ቢያንስ በህይወቱ አንዴ ሊያደርገው ይገባል። ኸይርን ሰምቶ ማድረግ እየቻሉ ቸላ ማለት ለዲን ቦታ አለመስጠት፣ ለአኺራ አለመጨነቅ። እንዲህ አይነት ስራ ያዋጣል፣ በአጭር ጊዜ ይለውጣል ከተባለ ሰዎች በሙሉ ፊታቸውን ወደዚያ ያዞራል። ሳይለፉ ሳይደክሙ ማደግን መበልጸግን ይወዳሉና የአኺራ ጉዳይ ሲሆን በቀላሉ
ርቀን ሳንሄድ ብዙ ሳንደክም አጅር የሚያስገኙ ስራዎች አሉ። በተለይ ጾም አደቡን ጠብቀው ከጾሙት ማያለፋ ዒባዳ። በዚህ ነው ሐፍሷ ቢንቱ ሲሪን ረሒመሁላህ ተዓላ ምንኛ ደስ የሚል ዒባዳ ነው፣ ተተኝቶ እንኳን የሚተገበር ዒባዳ ይለው ነበር ስለ ጾም ሲናገር። ጾመኛ ምንም የሚያደርገው ነገር የለም፣ መተው ብቻ። የጾም ዒባዳ የሚደረግ ነገር የለም። በጾም ዒባዳ ውስጥ የሚተው ነገር ነው ያለው። መብላት መተው፣ መጠጣት መተው፣ ውሸት መናገር መተው፣ ሐሜት መተው፣ ቆሻሻን ነገር ማየት መተው ብቻ። ስለዚህ ተኝቶም አጅር ይገኛል ማለት ነው። ከረመዳን ጋር ተያይዞ ያሉ የመልካም ስራዎችን አጅር አውቀን መተግበራችን ጾማችንን የተሟላ ያደርገዋል። ይህ በእንዲህ እንዳለ የጾም ህግጋት የሚባሉ አሉ። ጾምን የሚያበላሹ ነገሮች፣ የጾምን ምንዳ የሚቀንሱ ነገሮች፣ የጾም መስፈርቶች፣ ጾምን ይበልጥ አጅሩ ሙሉ እንዲሆን የሚያደርጉ ተወዳጅ ነገሮች የሚባሉ አሉ። እነዚህን ተማሪ። በተለይ ጾም የሚያፈርሱ የሚባሉ ነገሮች እያንዳንዱ አማኝ ሊያውቃቸው የሚገቡ ነጥቦች ናቸው። ያለ እውቀት መልካም ስራ መስራት ከጥቅሙ ጉዳቱ ያመዝናል፣ መልሰን እናበላሸዋል። ያ እንዳይሆን ረመዳን ከመግባቱ በፊት የእውቀት ዝግጅት ሊደረግ፣ ከገባ በኋላም በየቀኑ ለሚገጥሙን ነገሮች በቂ እውቀት ሊኖረን ይገባል። አላህን ተባረከ ወተዓላ በእውቀት እንደማምለክ የሚያስደስት ነገር የለም። እየተጠራጠሩ አላህን እንደማምለክ ደግሞ የሚያደክም ነገር የለም። አንድን ሶላት 3 ጊዜ 4 ጊዜ ደጋግሞ የሚሰግድ ሰው አለ፣ ባለማወቅ እያበላሽ 30-20 ዓመት የተሳሳተ ሶላት ሲሰግድ የሚኖር ሰው አለ። 30-20 ዓመት የትዳር ህይወቱን በተሳሳተ መልኩ የሚመራ ሰው አለ፣ በጅህልና ምክንያት። ጾምም ላይ ይሆን በርካታ ጾም የሚያፈርሱ ብዙ ሰዎች ማያውቋቸው ነገሮች አሉ። ይሄን ያደረጉ የሚጾሙ ሰዎች መጠየቅ፣ ማንበብ፣ መማር። ከኛ ከሚሻሉ ሰዎች ጋር ስንገናኝ ስለ ዲን መወያየት የሙስሊም ሴት መለያ ሊሆን ይገባል። ጥሩ ጓደኛ የመምረጥ አንዱ ጥቅም ይሄ ነው። ወደፊት የምናነሳ ይሆን ማናውቀውን ያሳውቀናል። ስህተት ላይ አይቶ ዝም አይለን። ዕልምን የምናገኝባቸው መንገዶች ብዙ ናቸው። በተለይ ባለንበት ጊዜ እድሜ አይገድበው፣ ጾታ አይገድበው። ስለ ረመዳንም ይሁን ስለ የወር አበባና የወሊድ ደምም ይሁን ስለ ልጅ አያያዝና የባል ሐቅም ይሁን ሴት ልጅ ልታውቅ ይገባታል። የሙስሊም ሴት አንዱ መለያዋ እውቀት ሊሆን ይገባል። ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲራ። የእኛ መንገድ የእውቀት መንገድ፣ አና ወመን ተበዐኒ፣ እኔም ተከታዮች የሚያሉት ነቢ ሰለላሁ ዐለይሂ ወሰለም። የዲንን ህግጋት የማያውቅ ሙስሊም እስልምናው ዲኑ ሙሉ አይሆንምና ስለ ጾም ይሁን ሌሎች ህግጋቶችን የሚመለከቱ ነጥቦችን ማወቅ ተገቢ ነው። ሌላው ሙስሊም ሴት በል ሁሉም ሙስሊም ረመዳንን የኸይር ሥራ ወር ሊያደርግን የሚገባው የወንጀል ወር መሆን የለበትም። ለዚህም ነው አንዳንድ ሐዲሶች ላይ ረመዳን ሲመጣ ኸይር ፈላጊ ሆይ ና ወደፊት ቀጥል፣ ገስገስ፣ ሸር ፈላጊ ሆይ ወንጀል ፈላጊ ሆይ ቁም ባለህበት ይብቃህ ይባላል ተብሏል። ከረመዳን ውጭም ቢሆን ሙስሊም ወንጀል መስራት የለበትም። ወንጀል መርዝ፣ አኺራን የሚያበላሽ ዱንያንም ጭምር የሚያበላሽ። ሰው ልጅ ወንጀል በሰራ ቁጥር ግዴታን በተወ ቁጥር ህይወቱ ሰላም ያጣል፣ በሆነ ባልሆነው ይጨነቃል፣ በያዘው ባገኘው አይደሰትም፣ ህይወቱ በረካ ቢስ ይሆናል። ኸይር ስራ በሰራ ቁጥር ደግሞ ህይወቱ የደስታ ህይወት ይሆናል። በትንሹ መብቃቃት ይችላል። ባህል መጀር። ስለዚህ ወንጀል ዱንያንም አኺራንም የሚያበላሽ የሰላም ጸር ነው፣ የደስታ ጸር ነው። የተኛውም ልብ ውስጥ አላህ የሚጠላው ነገር ካለ፣ የተኛውም የሰውነት አካል ለሐራም ለወንጀል የሚንቀሳቀስ የሚመላለስ ከሆነ እንዲህ አይነት ሰው ልቡ ላይ ትክክለኛው ደስታ ሊገኝ አይችልም። ሌላ ከረመዳን በፊት ተውበት ማድረግ ያስፈልጋል። ረመዳንን ከገባ ተውበት ማድረግ ራስን ማጥራት ያስፈልጋል። ረመዳን ላይ ወንጀል መዳፈር መዘዙ የከፋ። መልካም ስራዎች ምንዳቸው እጥፍ ድርብ እንደሚሆነ ሁሉ ወንጀሎችም በተከበሩ ጊዜያትና ቦታዎች ላይ ሲሰሩ ቅጣታቸው ይገዝፋል፣ ከባድ ይሆናል። አላህ በረሕመቱ ኸይር ስራዎችን እጥፍ ድርብ አድርጎ ይመነዳል። አንድ ኸይር ስራ የሰራ በ10 አባዝቶ በ700 አባዝቶ ከዛም በላይ አድርጎ ይሰጣል።
ወንጀል የሰራ ሰው ግን አንድ ወንጀል ከሰራ አንድ ብቻ ነው ጥፋት የሚመዘገብበት። ነገር ግን አንድ ወንጀል በተከበረ ጊዜ እንደ ረመዳን በተከበረ ቦታ እንደ መካ መዲና የተሰራ እንደሆነ ቁጥሩ አይጨምርም። ነገር ግን ግዙፍ ይሆናል ጥፋቱ፣ ቅጣቱ ከባድ ይሆናል። ስለዚህ ረመዳን ላይ የተለያዩ የሰው ልጆች ሊፈጽሟቸው ወንጀሎች፣ ጥፋቶች አሉ። ሙስሊም ሴት ከዛ ልትጠራ ጾሟን ከወንጀል የጠራ ልታደርገው ይገባል። ባለፈው ልትጸጸት፣ ልትቆጭ፣ አላህን ተባረከ ወተዓላ ይቅርታ ልትጠይቅ። ረመዳን የምህረት ወር ነው ተብሏልና አላህ ሆይ ማረኝ፣ አጥራኝ ልትል፣ ወንጀል የሚያራግፉ ኸይር ስራዎችን ልታበዛ ይገባል። ሰደቃ፣ ኢስቲግፋር፣ ዱዓ፣ ሱና ሶላቶች፣ ወላጆችን ማስደሰትና መንከባከብ ወንጀል ያራግፋሉ የሚባሉ ነገሮች አሉ። እነዚህን ልታደርግ ይገባል። ይህን ካደረገች ደግሞ አላህ መሃሪ ነው፣ ይቅር ባይ ነው፣ ተውበት አድራጊዎችን የሚወድ ነው። ኢነላህ ዩሒቡ ተዋቢን ወዩሒቡ አልሙተጠሂሪን በሉ። አላህ ተውበት አድራጊዎችን ይወዳል፣ ከወንጀላቸው ከጥፋታቸው የሚመለሱ። የተለያዩ የጥፋት አይነቶች አሉ። ሙስሊም ይሄን ያደርጋል እንዴ ሁሉ የሚያስብ ላኢላሃ ኢለላህ የሚል ቀብር አለብኝ የሚል እንዴት ይሄን ያደርጋል የሚያስብሉ ወንጀሎች አሉ። አንዴም አይደለም ስራቸው አድርገው የሚይዙ ሰዎች አሉ። ምንም አይመስላቸው። ይሄን ያረገ ነቢ ረግመውታል እየተባለ ይሄን ያረገ መላኢካ ረግመውታል የሚያስብልን ስራ ሁሉ ይዳፈሯል። ነገር ግን ስማቸው ሙስሊም፣ አንዳንድ ስራዎቻቸው የሙስሊም ስራዎች ናቸው። እዚህ ወንጀል በቀላቀለን ቁጥር ህይወታችን ይቀላቀላል፣ ይደፈርሳል፣ ንጹህ አይሆንም። አኺራም እንደዚሁ ሰላም ይጠፋል። የሆነ ሆኖ ምንም ይሁን ወንጀሉ ለአላህ አይከብድም። ለእኛ ይክበደን እንጂ ለአላህ አይከብድም። 99 ነፍስ አጥፍቶ 100 ሞልቶ ተውበት አደርጋለሁ፣ ተውበት ማድረግ ፈልጋለሁ፣ ሀገራችን ላይ ካሉ ሰዎች ሁሉ ይበልጥ እውቀት ያለው ሰው ጋር ምሩኝ ብሎ ዓለም ጋር ሄዶ 100 ሰው የገደለ ሰው ቢተውበት አላህ ይቀበሏል እንዴ ብሎ ጠይቆ አሁን ማን ነው በሱና በተውበት መሃል እንቅፋት የሚሆነው ግርዶሽ የሚሆነው? ይተውበት፣ ሀገሩን ይቀይር፣ ጥሩ ሰዎች ወዳሉበት አካባቢ ይሄድ ብሎ መልስ ሰጥቶት ተውበት አድርጎ ሄዷል። ነገር ግን መሃል ላይ ሞተ፣ ወደሚሄድበት ሀገር ሳይደርስ። ተውበት አድርጎ በመሞቱ ብቻ የረሕመት መላኢኮች መጥተው ወስደውታል። ለም ያዕመል ኸይረን ቀጡ፣ በህይወቱ ኸይር ስራ ሰርቶ አያውቅም ብለው ሌሎች መላኢኮች ተከራክረዋል። የዓዛብ መላኢኮች፣ የቅጣት መላኢኮች እኛንም ልንወስደው የሚገባ ኸይር ሰርቶ አያውቅም እስከ ዛሬ ሲያጠፋን የቆየው ብለው ቢከራከሩ የረሕመት መላኢኮች ተውበት አድርጓል። ቀጣይ ህይወቱን ለማስተካከል ጥሩ ሰዎች ወዳሉበት አካባቢ ጉዞ ጀምሯል በማለት አላህ ተባረከ ወተዓላ ሌላ መላኢካ ሰው አስመስሎ ልኮ ምድሩን መሬቱን ለኩት። ትቶት የመጣው ሀገር ነው የሚበልጠው ወይስ የሄደበት ያለው ሀገር? ወዴተኛውን ጠጋ ብሎ ከተገኘ ፍርዱን በዛ መሰረት አድርጉት። ወንጀል ሲሰራበት ወደ ነበረበት ሀገር ጠጋ ብሎ ከተገኘ የዓዛብ መላኢኮች ይወሰዱት። ወደ ጥሩ ሰዎች የሚሄድበት ከመልካም ሰዎች ለመቀላቀል መልካም ለመሆን ወደሚሄድበት ሀገር ጠጋ ብሎ ከተገኘ ደግሞ የረሕመት መላኢኮች፣ የጀነት መላኢኮች ይወሰዱት ብሏል። በዚህ መልኩ እንዲፈርድ መላኢካን ሰው አስመስሎ ልኳል። ሲለካ አንድ ስንዝር ብቻ ወደ መልካም ሰዎች ተደግሎ ተገኝቶ አላህ በረሕመቱ አዝኖለት ምሮት የረሕመት መላኢኮች ወስደውታል። ከተወበተን ከተጸጸተን ባለፈው ከተቆጨን ወደፊት አልደግምም ኸይር እሰራለሁ ብለን ትክክለኛ ለውጥ ለማምጣት ከወሰንን ከጀመረን 100 ነፍስ ከማጥፋት የባሰ ወንጀሉ እንኳ ቢሆን አላህ ተባረከ ወተዓላ ይምራል፣ ይቅርላል። ነፍስያቸው አታላቸው፣ ጓደኛ አታሏቸው በተለያዩ ወንጀሎች የተዘፈቁ ሰዎች አሉ። ረመዳን ሲመጣ ለመተው ይሞክራሉ። ረመዳንም ላይ መተው አልቻልኩም እያሉ ያለቀሱ የሚነገሩናል። ወንጀል ወሮኛል፣ ተቆጣጥሮኛል፣ እስትንፋሴ ሆኗል፣ እንዴት ልውጣ የሚሉ ይሄ አንድ ነገር ነው። መጸጸቱ በዚህ ደረጃ መጨነቁ ነገር ግን ብቻውን በቂ አይደለም። መውጣት ይቻላል ከወንጀል ጭቃ። አላህ የፈጠረን እናምፀዋለን፣ አብልቶን አጠጥቶን የሰውነት አካላትን አሟልቶ ሰጥቶን እስልምናን አሳውቆን ምንሰማበት ምንረዳበት ጆሮ አቅል ሰጥቶን ያለንን ጊዜ ያለንን አቅም አላህን ማስደሰት ላይ ማሳለፍ ሲገባን አላህን ማስቆጣት ላይ ማሳለፍ ሐቂቃ እብደት ነው፣ የአቅል ጉድለት ነው። ያጎረሰንን ሰው አነክስም፣ መልካም ውለታ የዋለልንን ሰው አናረክስም፣ አናስቀይም። ተቆጥረው ማያልቁ ጸጋዎችን የሰጠን አላህ እንዴት እናስቆጥር? ኢማኑ እንኳ ባይኖር አቅሉ እንኳ ያለው ሰው ይሄን ያለ ነዓም ሰው ሊሳሳት ይችላል፣ መመለስ ግዴታ። አላህ ተባረከ ወተዓላ የሚምረው አጥፍቶ የሚመለስን ሰው
ሳያስቡ በሩን ሳይፈልግ በድንገት ተሳስቶ ወንጀል የሰራን ሰው ነው አላህ የሚመራው። አማ ሆን ብሎ ስራዬ ብሎ ወንጀል ለመስራት ከቦታ ቦታ የሚንቀሳቀስ ወንጀል ለመስራት ገንዘብ የሚያወጣ ወንጀል ለመስራት እቅድ የሚያወጣ ሰዎች ኸይርን ስራ ፈልገው እንደሚሰሩት ወንጀልን አፈላልጎ የሚሰራን አላህ አይመራውም የሚል ከባድ ንግግር አለ ኢብኑል ቀይም። እዛ ደረጃ መድረስ የለባትም ሙስሊም ሰው። ሆኖም ግን ረመዳን ሁሉንም አላህ ይመርበት ባል ለአላህ ልጅ አለው ቢሉት እንኳን ተውበተው ከመጡ አላህ ይቀበል። ከዛ የበለጠ ከኩፍር ከሽርክ የበለጠ ወንጀል የለምና ሙስሊም ሴት ከረመዳን በፊት ራሷን ልታጸዳ ረመዳን ከገባባትም ልትወበት ረመዳን ውስጥ ከመቀላቀል ልትጠነቀቅ ይገባል። ካልሆነ ጾሙ አይጠቅም። አንዳቸው ውሸትን፣ ትርፍ ቃልን፣ መጥፎ ድርጊትን እስካላቆመ ድረስ ምግብና መጠጥን መተው ለአላህ ምኑም አይደለም ተብሏልና። ሌላው ትልቁ የረመዳን ቁም ነገር ተቅዋ ነው፣ አላህን መፍራት። አላሁ በርካታ የቁርአን አንቀጾች ፍሩን ብሎ ያዛል። የአላህ ፍራቻ የሚገለጠው ደግሞ የታዘዙትን በመፈጸም የተከለከሉትን በመራቅ። አላህን ተባረከ ወተዓላ የፈራ አኼራ ሰላም ያገኛል። ዱንያ ላይ አላህን ያልፈራ ክልከላዎችን የተዳፈረ ግዴታዎችን ቸላ ያለ አላህ ዘንድ ያፍራል፣ ይዋረዳል። በዓይናችን ጉዳይ አላህን ልንፈራ ምናየውን ልናውቅ፣ በጆሮአችን ጉዳይ አላህን ልንፈራ ምንሰማውን ልናውቅ፣ በእጃችን በእግራችን ጉዳይ አላህን ልንፈራ ለምን እንደምናንቀሳቀሳቸው ልናውቅ፣ በልባችን ጉዳይ አላህን ልንፈራ አላህ ከሚጠላው ቆሻሻ ነገር ልናጠራው ልናጸዳው ይገባናል። ተቅዋ የአላህ ፍራቻ ጾም የተደነገገለት ትልቁ ዓላማ ነው። የጾም ህግጋትን አላህ ሲነግረን የጾምን ግዴታነት በገለጸበት አንቀጽ መጨረሻ ላይ ለዓለኩም ተተቁን ያለው ለዓለኩም ተጁዑን ትራቡ ዘንድ አላ ጾም የተነገርኩት ለዓለኩም ተተቁን አላህን ትፈሩ ዘንድ ነው ብሏል። አላህን መፍራት ትማሩበት ዘንድ ነው ብሏል። እንተቢህ ያ እመተላህ ጾም የደነገርኩት አላህን መፍራት ትማሩበት ዘንድ ነው። ምን ማለት ነው? ምግብና መጠጥ ሐላል ነው። ረመዳን በቀኑ ክፍለ ጊዜ ላይ ሐራም። ምግብና መጠጥ በመሰረቱ ሐላል ሳታባክኑ ብሉ ጠጡ ብሎ የሚጠቅምን ነገር የሚገነባን ነገር። ነገር ግን ረመዳን ላይ ጎህ ከቀደደበት ጊዜ ጀምሮ ፀሐይ እስክትጠልቅ ድረስ በልዩ ሁኔታ በተለያዩ በበቂ ምክንያቶች መብላት ላልተፈቀደለት ሰው ካልሆነ በስተቀር ጤነኛ የሆነ ዑድር የሌለው ሰው ቀን ላይ መብላት ለሱ ሐራም ወንጀል። ወንጀል ስለሆነ ብላችሁ ረመዳን ላይ በቀኑ ክፍለ ጊዜ ምግብና መጠጥን መተው እንደቻላችሁት ከረመዳን ውጪም ካመናችሁበት አላህን ከፈራችሁ ሌሎች ወንጀሎችን የተከለከሉ ነገሮችን መተው እንደምትችሉ ሊያስተምራችሁ ነው ረመዳን የተደነገገው እያለ ነው። ይሄን ልብ እንላለን፣ እናስተውላለን። ረመዳን ላይ ሐላሉን ምግብና መጠጥ ትተው በሐራም ወንጀል የሚያፈርሱ ሰዎች አሉት። ለዓለኩም ተተቁን አላህን ትፈሩ ዘንድ ይላል። በምንድን ነው አላህን የምንፈራው? ግዴታን በመወጣት ከግዴታ ተጨማሪ የሆኑ መልካም ስራዎችንም በመስራት ወንጀልን በመተው ወንጀል ደረጃ እንኳ ባይደርሱ ከሙስሊም አይጠበቅም የሚባሉ ነገሮችን በመተው ረመዳን ላይ አላህን ልትፈሪ የጾም ዓላማን ልታውቂ ከጾም መድረሳ ልትመረቂ ይገባል። ጾም ያላስተካከለው ሰው ምንድን ነው የሚያስተካክለው? ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ሆነው 3 ጊዜ አሚን 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 አሉ። ዱዓ ሲደረግ አልሰሙምና ሱሐቦች ገረማቸው። ለምን አሚን አልጋሏቸው? ጅብሪል ነው አሚን ያስባለኝ። አላህ ተባረከ ወተዓላ ረመዳንን አግኝቶ ወንጀሉ ሳይማር ይቅር ሳይባል ረመዳን የወጣበት ሰው ተዋረደ፣ ከሰረ አለ፣ ይክሰር አለ። አሚን አልኩኝ አለ ነብዩ ሰለላሁ ዐለይሂ ወሰለም። እንደ ጾም ስሜትን የሚገራ ጸባይ የሚያስተካክል ወንጀል የሚያራግፍ ብዙ አጅር የሚያስገኝ ነገር የለም ተብሎ ጾመኛም ሆኖ ወንጀል የሚሰራ ማይስተካከል አላህን ማይፈራ ከልቡ ሞቷል። ያሳዝናል። ሰው ሲሞት እህቴ ሞተች እናቴ ሞተች ብሎ ከማልቀሱ በፊት ነፍሴ ሞተች ብሎ ሊያለቅስ ይገባል። አባት እናት ቢሞቱ የራሳቸው ህይወት አኺራ ይጠብቃቸው። ወዳጅ ዘመድ ቢሞት የራሱ ህይወት አኺራ ይጠብቃል። የራሳችን ህይወት ደግሞ ከዛ በላይ ሊያሳስበን ይገባል። ህይወት የሚባለው የቀልብ ህይወት ሲኖር ቀልቡ የሞተ ቢበላም ቢጠጣም በህይወት አለ ይባል።
أو من كان ميتا فأحييناه وجعلنا له نورا يمشي به في الناس كمن مثله في الظلمات ليس بخارج منها الله የሚፈራ الله የሚያስታውስ ለኸይር ነገር ለመልካም ሥራ የሚሽከዳደም የሚንቀሳቀስ ህይወት እንዳለው በህይወት ያለ እሱ ሶላት ሲሰግድ የሚተኛ አይኑ የፈለገውን የሚያይ ምላሱ የፈለገውን የሚናገር ገንዘቡን ላማረው ነገር ሁሉ አላህ ለሚጠራው ቢሆን የሚያወጣ የሸሪዓ ጠርን የሚሰብር ህግ የሚጥስ ቢንቀሳቀስ ሲሮጥ ቢውል አለው ቢልም ሞቷል እሱ በህይወት ያለ وما يستوي الأحياء ولا الأموات ያለ አላህ ቁርአን ላይ እዚህ የሞቱና በህይወት ያሉ አንድ አይደሉም ማለት ይሄ ሁሉ አቅል ያለው ሰው ያውቃል። ነገር ግን ግልጽ መልእክት ነው ይሄ ማንኛውም ሰው በጥልቅ የማያስብ ሰው የሚረዳው ነገር ግን አርቆ የሚያስብ የሚመረምር አቅል ያለው የሚረዳው ከዚህ ይሄን አይደለም وما يستوي الأحياء ሙእሚንና والأموات የሞተ እኩል አይደለም ማለት ካፍር ማለት አኺራን ይዘነጋ ማለት ሌላ የረመዳን ትልቁ ዓላማው ቁም ነገሩ ሚስጥሩ ተቅዋ ነው። በምንበላው ነገር አላህን መፍራት፣ በምንለብሰው ነገር አላህን መፍራት፣ በምናየው ነገር አላህን መፍራት፣ በምንሄድበት ቦታ አላህን መፍራት፣ አላህ ወደሚጠራው ቦታ አለመሄድ፣ አላህ የሚጠራውን አለመናገር። በዚህ ትክክለኛ ፈሪ ስንሆን አላህን መንፈራ ስንሆን ረመዳን ይጠቅመናል፣ ያከብረናል። ሌላው አላህን ከምንፈራበት ከአላህ ጋር ያለን ግንኙነት ከምናደሱበት መንገድ አንዱ 5 ወቅት ሶላትን በአግባቡ መስገድ፣ በወቅቱ መስገድ፣ መሰረቱን መስፈርቱን ግዴታውን መጠበቅ። አላህ ተባረከ ወተዓላ ሁሉንም በጋራ ስገዱ ብሎ ከማዘዙ ለየት አድርጎ አንቺ ሙስሊም ሴትን ወአቂምነ ሶላተ ወአቲነ ዘካተ ወአጢዕነ አላህ ወረሱለሁ ብሎ መክሮሻል። ንግግሩን ለሴት የተላለፈ አድርጎ ማለት ለወንዶች ሲሆን ለጋራ ሲሆን አቂሙ ነው የሚባለው፣ ግን ለሴት ሲሆን ኑን ኒስዋ የሴቶችን ኑን አስገብቶ ወአቂምነ ሶላተ የነቢ ባለቤቶች ሆይ የነቢን ባለቤቶችን መንገድ የምትከተሉ አማኝ ሴቶች ሆይ አቂምነ ሶላተ ሶላትን ቀጥ አድርጋችሁ አስተካክላችሁ ስገዱ፣ ወአቲነ ዘካተ ዘካን ስጡ፣ ሁለቱን የነፍስያን ዘካ ስጡ፣ ነፍስያችሁን ከቆሻሻ ነገር ጥሯት፣ የገንዘብም ዘካ ስጡ፣ ወአጢዕነ አላህ ወረሱለሁ አላህና መልእክተኛውንም ታዘዙ ብሎ ሶላት ለሴት ልጅ ለየት ባለ መልኩ የተላለፈ አደራ ነው። ለምን ይሄ ሆነ? ሴት ልጅ ብዙ ጊዜ ከሶላት ጋር የሚጋጩባት ኃላፊነቶች ስለሚኖሩባት ሶላትን ዝቅ አድርገው ዱንያን ሆድን ከፍ የሚያደርጉ ሰዎች አሉ። ከሶላት የነፍሳቸውን ሐቅ የሚያስቀድሙ ሰዎች አሉ። የፈጅር አዛን እየሰሙ አሁን የተኛው ቅርብ ጊዜ ደክሞኛል ብለው የፈጅር ወቅት እንዲወጣ የሚያደርጉ ረመዳን ላይ ስራ ጨራረስኩ ብለው ዙህር ላይ ተኝተው አስርን የሚያሳልፈዋል። ለዚህ ነው አቂምነ ሶላተ ካሉባችሁ ግዴታዎች ጎን ለጎን ከሁሉ መስቀድማችሁ ሶላትን ቀጥ አድርጋችሁ ስገዱ። ሶላት ትልቁ የእስላም መሰረት ነው። ከተውሂድ ቀጥሎ የእስላም ምሰሶ ነው። የአንድ ቤት ምሰሶ ከወደቀ መሰረቱ ከወደቀ ቤቱ ራሱ እንደሚወድቀው ሶላት የተወ ኢስላም የለው ዲን የለው። ረመዳን ላይ ሰግደው ከረመዳን ውጪ ሶላት ቸላ የሚሉ አሉ። 2-3 ሶላቶችን ሰግደው ስራ የሚበዛበትን እንቅልፍ የሚበዛበትን ሶላት የሚያሳልፏል። የከሰረ ሰው እንደሚያደርግ እስኪ ነጋ ድረስ የተኛ ሸይጣን ፊቱ ላይ ይሸነበታል ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሊነጋጋ ሲል ሸይጣን ብርድ ልብስ ይደርባል፣ ፍራሹን ያመቻቸዋል። ተኚ ገና ነው ይላል ብላ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ሲነሱ አላህን ካስታወሱ አልሐምዱሊላህ الذي أحياني بعدما أماتني وإليه النشور ነፍሴን ወደ ሰውነቴ የመለሰልኝ በሰላም ያስተኛኝ በሰላም ያሳደረኝ ዳግም ተነስቼ እሱን ማስታወስ እሱን መገዛት እንድቀጥል የፈቀደልኝ ጌታ አላህ የተመሰገነ ይሁን ያለን እንደሆነ ሸይጣን አንድ ቋጠሮን ይፈታል፣ ሰውነትን እስርስር ያደርጋል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ሲተኛ ሸይጣን መጥቶ ሰውነቱን ያስረዋል፣ ይቆጣጠረዋል። አላህን ካስታወሰ ይፈታል። ውዱእ ካደረገ ሌላኛው ይፈታል። ሶላት ከሰገደ ሙሉ ይፈታል። በዛው ተኝቶ ከነጋበት ጎህ ከገደደሳ ሸይጣን ፊቱ ላይ ይሸነበታል። ይህ ሰው ልጅ የተከበረ የሰውነት አካሉ ፊቱ ነው። ከአላህ ስንርቅ ከሸይጣን ስንጣበቅ ስንታዘዘው እሱ የሚወደውን የሚያስደስተውን ስናደርግ ጭራሽ ፊት ላይ ሆኖ እስከ መሽናት ይዳፈራል ማለት ነው።
ነገር ግን የሚሆነው በአደብ ላልተኛ ሰው ተብሏል። ሲተኛ አድካር ላላደረገ፣ ሲተኛ በሱና ላልተኛ፣ ሲተኛ በወንጀል ለተኛ ሰው። አማ ሲተኛ በሱና በአደብ በስርዓት የተኛ ሰው ጠባቂ መላኢካ ይመደብለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በተለያየ ኩርሲ ይቀራሰ ተመልከቱ። ዲንን መጠበቅ በዲን መመራት አደገኛ ከሚባለው ለሰው ልጆች አባት ለአዳም እንኳን አልሰግድም ካለው ኢብሊስ ሸይጣን ይጠብቃል። ከዲን መራቅ ግን የሸይጣን መጫወቻ ያደርጋል፣ ያስደፍራል። የመጨረሻ ፊት ላይ መሽናትን እስኪያስከትል እዛ ደረጃ እስኪያደርስ ድረስ ማለት ሶላት የተወ አህዋሉ በሙሉ ይበላሻል፣ የሸይጣን መጫወቻ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እስኪነጋ የተኛ ፊቱ ላይ ሸይጣን ይሸናበታል። ከእንቅልፍ እንደነቁ የሚደረግ ድርጊት ሶላት ነው። አላህ አግርቶለት ወፍቆት ቀድሞ የተነሳ ሱና ይሰግዳል፣ ሌላ ይሰግዳል። ደከም ያለ እዛ ደረጃ ያልደረሰ እንደተነሳ ፈጅር ነው የሚሰግደው። ሸይጣን ይሄን ማስቆም ነው የሚፈልገውና የፈጅር ሶላትን፣ የዐስር ሶላትን፣ የዙህር ሶላትን ስራ የሚበዛባቸው ወቅቶች ላይ ያሉ ሶላቶችን ትኩረት ሰጥተሽ ልትሰግጂ ይገባል። በእኛና በካፊሮች መሃል ያለው ልዩነት ሶላት ነው። ሶላትን የተከፈረ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያለ ሶላት ጾም ዋጋ የለውም። አንድ ሶላት ከጎደለ ጾም ተቀባይነት ሊያጣ ይችላል። 5 ሶላት ነው ስገዱ ያለው አላህ። ግማሽ የተቆራረጠ ሶላት አይፈልግም። ሶላትን ቸላ ማለት ለጀሃነም ይዳርጋል። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا ብሎ አደጋግ ከአላህ ባሮች በኋላ ሌላ መጥፎ ተተኪ ምድር ላይ ተተካ። የመጥፎነቱ መገለጫ ምልክቱ ምንድነው? አضاعوا الصلاة ሶላትን አበላሹ፣ ተዘናጉ፣ ቸላ አሉ። ለምን? ወተበዑ ሸሃዋት ስሜታቸውን ተከተሉ። ስሜት መከተል በዱንያ መታለል ሶላትን እንዲያበላሹ ሰበብ ይሆናል። ሶላት ማበላሸት ቸላ ማለት፣ ስሜት መከተል ደግሞ ለጀሃነም ይዳርጋል። ኢዳዓቱ ሶላት ማለት ነው ማለት ነው። አሁን ያነበብኩት አንቀጽ ላይ ከደጋግ ከአላህ ባሮች በኋላ ምድር ላይ መጥፎ ተተኪ ተተካ፣ ሶላት አበላሸ፣ ስሜትን ተከተሉ የተባሉት አይነት ሰዎች ሶላት ያበላሹት በምንድን ነው? አንድ ሰው ምን ሲያደርግ ነው ሶላት አበላሸ የሚባለው? ሶላት ሲተው ነው? አይደለም። ቁጥሩን ሲቀንስ ነው? አይደለም። ኢብኑ ከሲር የሚባሉ ሙፈሲር አሉ፣ ታዋቂ ኢማም። በርካታ የተፍሲር መሪዎች ሊቆች ሶላት አበላሹ ማለት ወቅቱን አዛቡ አዘገዩ ማለት ነው ብለው ፈስረው። ይህ ትልቅ አደጋ ነው። በተለይ ለሙስሊም እህት ልጆች አሉብኝ፣ ስራ አለብኝ፣ ውጪ ታክሲ ያዘናጋኛል ኢላ ገይሪ ዛሊክ የሚሉ ምክንያት የሚደረድሩ ሰዎች ይሄን አንቀጽ ሊፈሩት ይገባል። ጀሃነም ይገባሉ ሶላትን ወቅቱን በማሳለፋቸው፣ መስፈርቱን በማጉደላቸው፣ ሲሰግዱ እስላማዊ አለባበስን ባለመጠበቃቸው። በጥቅሉ የሶላትን አደብ ለመጠበቅ ኢዳዓ ይባላል፣ ማበላሸት ይባላል። ሲሰግዱ ፋቲሐን አስተካክለው ማይቀሩ አሉ፣ መቅራት እየቻሉ መማር እየቻሉ ስንትና ስንት ዱንያዊ ክህሎቶችን ለማሳደግ ጥረት እያደረጉ ተጨማሪ ቋንቋ እየማሩ ለመሰልጠን ለመዘመን እየሞከሩ ፋቲሐን አስተካክለው ለመቅራት ጊዜ ማይሰጡ፣ ተሸሁድ እንዴት እንደሚቀራ አተህያቱ እንዴት እንደሚባል እውቀት ያለው ሰው ጋር ቀርቦ ተንበርክኮ ለማጣራት ለማስተካከል አለመሞከር ሶላትን ማበላሸት። መስፈርቱን ባላሟላ ልብስ ሶላት መስገድ ሶላትን ማበላሸት። አንገታቸው እየታየ የሚሰገዱ፣ ፀጉራቸው ከፊሉ እየታየ የሚሰገዱ፣ ባታቸው እየታየ ክንዳቸው እየታየ የሚሰግዱ፣ በስስ ልብስ የሚሰግዱ፣ ለሶላት ግዴለሽነት ለሶላት ቦታ ካልመስጠታቸው ይመጣል። ይሄ ሊሆን አይገባም። ለሶላት ንጹህ ቦታ ሊኖር፣ ንጹህ መስገጃ ሊመደብ፣ ሶላት ውስጥ ስንገባ በሙሉ ልባችን ልንገባ። የአካል ሶላት ሳይሆን የልብ ሶላት ነው አላህ የሚፈልገው። ልቡ ተሰብስቦ 2 ረካ የሰገደ ሰው ልቡ ሳይሰበሰብ 6 ረካ ከሰገደ ሰው የተሻለ አጅር ያገኛል። ልቡ ተሰብስቦ አላህን ፈርቶ በልቡም በአካሉ ወደ ቂብላ ዞሮ አኺራን ያሰበ አላህን ያናገረ 2 ረካ የሚሰግድ ሰው ዓለምን እየጎበኘ 6 ረካ 8 ረካ ከሚሰግድ ሰው የተሻለ አጅር ያገኛል። ኢዳ ልባችን ነው ስጁድ ማድረግ ያለበት፣ ልባችን ነው ሩኩዕ ማድረግ ያለበት። ሰርግ ቤት ግብዣ ለመሄድ ሰዎች ከሚዋጉት በላይ ለሶላት በንጹህ ልብስ፣ በሙሉ ልብስ፣ በወፍራም ልብስ፣ በሰፊ ልብስ ሙስሊም ሴት ራሷን ልታስወጥ ይገባል። የምትሰግድበትን ቦታ ንጹህ ልታደርግ፣ ጸጥ ያለ ልታደርግ ይገባል። የሶላት ሰዓት ከምንም በላይ መከበር አለበት። ምክንያቱም ቀጠሮ ከአላህ ጋር ነው። ከባል ጋር፣ ከወላጅ ጋር፣ ከወዳጅ ጋር ለመገናኘት
የያዙትን ቀጠሮ ከሚያከብሩት በላይ ረቡል ዓለሚን ፊት ቆሞ ያለምንም አስተርጓሚ ያለምንም አስተዋዋቂ ኢያከ ነዕቡዱ ወኢያከ ነስተዒን የሚባልበትን ሰዓትና ሁኔታ ማክበር ይገባል። ሶላትን የሚያከብር የተከበረ ሰው ወመን ዩዐዚም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ የዲን ህግጋትን የሚያከብር የእስላም መገለጫዎችን የሚያከብር የልብ ፍርሃት ያለው የልብ ፍራቻ ልቡ አላህን የሚፈራ ሰው ነው ተብሎ ሶላትን የሚንቅ የተበተነን እህል እንደሚያነሳ ዶሮ ነካ 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 አድርጎ የሚሮጥ ልቡ ላይ የአላህ ተባረከ ወተዓላ ፍራቻ ክብር የሌለ ሰው። ከዚህ ሶላትን አደራ። አላህ ቁርአን ላይ ቀጥታ ወደ አንቺ መልእክት ያስተላለፈ አቂምነ ሶላተ ብሎሻል። ሶላትን ቀጥ አድርጋችሁ ስገዱ ብሎ ፈርዱን መስገድ ብቻ በቂ አይሆንም። ከፈርድ ፊትና ኋላ የሚሰገዱ ረዋትብ ይባላሉ። እነዚህ ላይ ልትበረች ይገባል። ንግድ ነው፣ የአኺራ ንግድ። ዱንያ ላይ የነገደ አኺራ ሱቅ ይኖረዋል፣ መግቢያ ይኖረዋል፣ ቤት ይኖረዋል፣ ያርፋል። ዱንያ ላይ ያልነገደ ሌሎች ሲነግዱ የተኛ አኺራ ላይ ይቆጭ። አኺራ ላይ መዋስ የለም፣ መበደር የለም፣ መጠጋት የለም። የይለፍ ካርድ ወደ ጀነት ይግባ የሚል ካርድ ያላገኘ ሾልኮ መግባት አይችልም። ዘመዴ ነው እኔ ይዤው ልግባ አይባል። ራሱ እያንዳንዱ ሰው አኺራ ላይ የራሱ ይዞታል። ያን የሚያገኘው ጀነት ሲገባ፣ ጀነት የሚገባው እዚህ ዱንያ ላይ ጀነት መግቢያ ካርድ የሚገዛበትን ስራ ሲሰራ። ማንኛውም ሰው ወደ ጀነት አያልፍም ካርድ ይዞ እንጂ ተብሏል። ከአላህ አዛኝ ከሆነ ለገሌ ለባሪያዬ ፍቀዱለት ጀነት ይግባ የሚል ካርድ ተሰጥቶ ነው የሚታለፈው ተብሎ ያን ካርድ ሰነፎች ያገኙ ከኸይር ስራ ወደ ኋላ የሚሉ ያገኙት በወንጀል የተሞሉ በቀላሉ ያገኙት ወይም በእሳት ቀርተው ነው የሚገቡት። አልያዝ ተወብተው ከሄዱ ነው የሚገቡት። አርሐሙ ራሒሚን በረሕመቱ ቃል መሰላቸው። ከዛ በእያንዳንዱ ቀን የሚሰገዱ ረዋቲቦች አሉ። ጀነት መግቢያ ናቸው። የምእምናን እናት የነቢ ባለቤት ኡሙ ሐቢባ ባስተላለፉት ሐዲስ سمعت رسول الله صلى الله عليه وسلم يقول ما من عبد مسلم يصلي لله كل يوم 12 ركعة تطوعا غير فريضة إلا بنى الله له بيتا في الجنة بنا نبي سيلو سماها أم حبيبة إذن يوم مسلم وندم يهون سيت تلكم يهون تنش هفتام يهون دها إذن يوم مسلم شرطه مسلمون ለአላህ ብሎ ሁለተኛ ሸርጥ ነው። ለጉራ ሳይሆን ለፉክክር ሳይሆን ለአላህ ብሎ በቀን ውስጥ ከፈርድ ከግዴታ ውጪ 12 ረክዓ ሶላት የሰገደ እንደሆነ አላህ ጀነት ላይ ቤት ይሰራለታል። እጅግ በጣም የላቀ የሚያጓጓ ስጦታ ነው። የተኛው ሙስሊም በየቀኑ ከፈርድ ውጪ 12 ረክዓ ሶላት የሰገደ እንደሆነ ጀነት ላይ ቤት ይሰራል። የጀነት ቤት ከጭቃ አይደለም የሚሰራው፣ ከድንጋይ አይደለም የሚሰራው፣ ከወርቅ ነው የሚሰራው፣ ከብር ነው የሚሰራው። ዱንያ ላይ የዱንያ ሰዎች ትልቅ ምኞት ጣቶችን በወርቅ መምላት፣ አንገቶችን በወርቅ መምላት። ከዛ በተረፈ የወርቅ ጫማ አድርጎ የሚሄድ አላየንም። የወርቅ ወንበር ላይ የሚቀመጥ አላየንም። እጅግ በጣም ጥቂት ግፈኛ ንጉሶች ይሄን እንዳደረጉ ይነገራል። ነገር ግን በተራ ሰው ደረጃ የለም። ነገር ግን አኺራ ላይ ዱንያ ላይ ለአላህ የሰገዱ ለአላህ የተናነሱ ልባቸውን ስሜታቸውን ለዲን የሰጡ መኖሪያ ቤታቸው ከወርቅ ነው የሚሰራው፣ ከብር ነው የሚሰራው። የቤቱ ውስጥ ቁሳቁሶች መገልገያዎችም ወርቅና ብር ናቸው። ቃለ ሃዛ አሳዲቁል መስዱቁ ሙሐመድን ሰለላሁ ዐለይሂ ወሰለም። ይሄ ነቢይ ነው ያለው። ወሊመን ኻፈ መቃመ ረቢሂ ጀነታን። አላህ ፊት መቆምን ፈርቶ እዚህ ዱንያ ላይ ወንጀል የተወ አኺራ ላይ ወደ ጀነት አለው ይላል ሱረቱ ረሕማን። ወሊመን ኻፈ መቃመ ረቢሂ አላህ ፊት መቆምን የፈራ አላህ ፊት መቆምን ፈርቶ ወንጀል የተወ ግዴታውን የተወጣ ጀነታን ሁለት ጀነቶች አሉት። ምንድን ናቸው ሁለት ጀነቶች? ለምን ሁለት ተባሉ? ሁለት ብቻ ናቸው አይደለም። ሁለት አይነት ጀነት አለ። አይነቱ በምንድን የተለየው? አንዱ ከወርቅ ነው የተሰራው ከላይ እስከታች ቤት ውስጥ እስካሉ ቁሳቁሶች ድረስ። ሌላኛው ከብር ነው የተሰራው ከላይ እስከታች። ለዚህ ነው አላህ ጀነታን ያለው ቁጥሩ ሁለት ብቻ ስለሆነ አለ። በየቀኑ 12 ረካ ሶላት በሰገዱ ቁጥር ጀነት ላይ ቤት ይሰራ። አንድ ቤት አይደለም ይሰራ። هذا فضل الله يهبه لمن يشاء። አላህ ለፈለገው ሰው ላደለው ሰው የሚሰጠው ስጦታ። በየቀኑ ከፈርድ ውጪ 12 ረካ የሚሰግድ
በሰገደ ቁጥር ቤት ይሰራለታል። ተደምሮ አንድ ቤት ሳይሆን በአመት ውስጥ 300 ምናምን ቀኖች አመቱን ሙሉ እነዚህ ቀብልያዎችን ባዕድያዎችን 12 ረካዓቶችን የሚሰግድ ሰው በአንድ አመት 300 ምናምን ቤቶች ይሰሩለታል። የጀነት ቤት ማለት ነው። ለዚህ ነው ጀነት የገባ ሰው ንጉስ የተባለው። ጀነት የሚገባ ሰው ንጉስ የተባለው ለዚህ ነው። ያው ንጉስ ሙሉ ሀገርን ነው የሚመራው፣ ሙሉ ሀገርን ነው የሚያስተዳድር። የኔ ሀገር የሚለው ጀነት የገባ በሙሉ ወንድም ይሁን ሴት፣ አረብም ይሁን አጀም፣ ትልቅም ይሁን ትንሽ መስፈርቱን አሟልቶ ካርዱን አግኝቶ ጀነት የገባ ንጉስ። ለዚህ ነው ሱረቱ አልኢንሳን ላይ ኢዛ ረአይተ ሰመ ረአይተ ነዒመን ወሙልከን ከቢራ ያለ እዛ ስትገባ ጀነት ላይ ስታይ ትልቅ ጸጋን ታያለህ፣ የተሟላ ጸጋ፣ ትልቅ ንጉስናም ታያለህ። ጀነት የገባ ሁሉ ንጉስ፣ ከአላህ በስተቀር ሌላ ንጉስ የለም ከሱ በላይ። ለዚህ አማኝ ሴት ልትሽከዳደር ጀነት ያስገባል የተባለ ሁሉ ልታደርግ ይገባታል። ከዚህ አንዱ 5 ወቅት ሶላትን ከመስገድ በተጨማሪ ቀብልያና ባዕድያ 12 ረካዓ መስገድ። ማን ናቸው እነዚህ 12 ረካዓዎች? በሌላኛው ሐዲስ ተብራርተዋል። በሐዲስ ተነግሯል። 4 ከዙህር በፊት፣ 2 ከዙህር በኋላ፣ 2 ከመግሪብ በኋላ፣ 2 ከዒሻ በኋላ፣ 2 ከፈጅር በፊት፣ በድምሩ 12 ይሆናል። ከዙህር በኋላ አንዳንዴ 4 ማድረግ ይቻላል። 12ቱን ለመሙላት ግን ከዙህር በኋላ 2 በቂ ነው። ከዐስር በፊትም ይሰገዳል። ከዐስር በፊት 4 ረካዓ የሰገደ አላህ ይዘንለት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ራሳቸውም እንደሰገዱ የሚያሳዩ በርካታ ሐዲሶች አሉ። እንደ ዙህሩ እንደ ዒሻው ግን እንደ ዙህሩ ቀብልያ ግን ሁሌ አይሰገድም። አንዳንዴ ይተዋል ራቲባ ስላልሆነ። ወከዛሊክ አዱሓ ሶላት አለ። ትልቅ ምንዳ እንዳለው ነቢ ተናግረዋል። ላ ዩሓፊዙ ዐላ ሶላት ዱሓ ኢላ አዋውን ብላ ሶላት ዱሓን ጠብቆ አክብሮ በቋሚነት አይሰግድም አዋብ የሆነ ሰው እንጂ። አዋብ ማለት ምን ማለት ነው? ዳትስ ሁሌ ልቡ ወደ አላህ ተባረከ ወተዓላ የሚመለስ አላህ የሚያስታውስ ማለት ነው። ሶላት ዱሓን ጠብቆ አይሰግድም አዋብ እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አዋብ ማለት ሁሌ ወደ አላህ የሚመለስ ማለት፣ ሁሌ አላህ የሚያስታውስ ማለት፣ ከልቡ አኺራ ማይጠፋ፣ ዲን ማይጠፋ፣ አኺራ አላህ ማይጠፋ ማለት። እያንዳንዱ የሰው ልጅ የሰውነት አካል ዘካ ማውጣት አለበት። 360 የሚደርሱ መገጣጠሚያዎች አሉ ሰውነታችን ውስጥ። ለነዚህ ሰደቃ ማውጣት ያስፈልጋል። ኩቲባ ዐለ ብኒ አደም፣ እያንዳንዱ የሰው ልጅ የሰውነት ዘካ ማውጣት ግዴታ አለበት። በምንድን ነው? 300 ምናምን የሰውነት መገጣጠሚያዎችን አካላቶችን ሰደቃቸው የምናወጣው ወይም በቁጥራቸው ልክ ሱብሃንአላህ 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 በማለት ዚክር በማድረግ ወይም በቁጥራቸው ልክ ሰደቃ በመስጠት ወይም በቁጥራቸው ልክ ሰው ማገዝ፣ መልካም ስራ በመስራት መሰል የሆኑ የሰውነት አካላትን ዘካ ሰደቃ የሚያወጡ ነገሮችን ከተናገሩ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሁሉ የዱሓ 2 ረካዓ ሶላት ይተካል ብለው። በአንድ በኩል የሰውነት አካልን ዘካ ማውጫ። ማን ነው ሰውነታችን እንዲንቀሳቀስ የሚያደርገው? ስንቶች ናቸው መንቀሳቀስ አቅቷቸው ሰው የሚያንቀሳቅሱ? መብላት መጠጣት ናቸው፣ መጸዳጃ ቤት መሄድ ናቸው፣ መቆም መቀመጥ ናቸው፣ በየቤቱ በየሆስፒታል። ከነሱ ለይተው አላህ የሚንቀሳቀስ የሰውነት አካል ሰጠው። የሰው ልጅ መንቀሳቀስ ሲያቅተው መኖር ያስጠላል፣ ይሰላቻል። ሰዎች ይሰለቹኛል ብሎ ይጨነቃል። አይደለም በቋሚነት ጊዜያዊ እንኳን ጠንከር ያለ ህመም ያመመው ሰው የሚያነሳው የሚያስቀምጠው የሚያስተኛውን ሰው አስቸገርኩ ያለ ከህመም በላይ ሌላ ህመም ይደረብበታል። የማንንም እርዳታ ሳንፈልግ አላህ በሰጠን እግሮች ካሰብነው ቦታ ደርሰን መመለስ፣ አላህ በሰጠን እጆች የፈለግነውን ነገር ማከናወን መቻል ትልቅ ጸጋ ነው። ዘካ ያስፈልገዋል። ለዚህ ሰውነት ውስጥ ባሉ 360 የሚደርሱ ብልቶች፣ የሰውነት መገጣጠሚያዎች፣ አካላቶች ልክ ሰደቃ መስጠት ያስፈልጋል። የተጣላን ማስታረቅ፣ ሱብሃንአላህ ማለት፣ በመልካም ማዘዝ፣ ከመጥፎ መከልከል፣ የመልካም ስራ አይነቶች አሉ። ተደማምረው የሰውነት አካላት መገጣጠሚያዎች ልክ መሆን አለባቸው። ያን ሁሉ ሰው ማሳካት አይችልም። እንዴት ነው በየቀኑ 300 ምናምን መልካም ስራ መስራት? ከባድ ነው። ነገር ግን ሶላት ዱሓ ከዚህ ያካካል። ለምን ከተባለ ሶላት ስንሰግድ ሙሉ የሰውነት አካል እንቅስቃሴ ስለሚያደርግ ኸይሩን ስለሚጋራ። ለዚህ ነው ሶላት ትልቁ የእስላም መሰረት የሆኑ ከሸሃደቴን ከተውሂድ በኋላ። ስለዚህ በዲን የተፈቀዱ የተወደዱ የሶላት አይነቶችን ልታበሽ ይገባል።
ከቢድዓው ሰላት መራቅ። የሚያሳዝነው ሰዎች ሱናውን የተዉ ቢድዓው ላይ ሙጥኝ ይላል። ወደ 150 የሚደርሱ ቢድዓ ሰላቶች ሰዎች የፈጠሯቸው አላህ ይመስገን። ሻዕባን ላይ ረጀብ ላይ ኢላ ገይሪ ዛሊክ ያሉ አዳዲስ ሰላቶችን ይፈጥራል። ከዚያ ጠርቶ ሱናው በነቢ የተመሰከረለትን ሶላት ዘውትር ልትሰግጂ ይገባል። ረመዳን ላይ ደግሞ ተራዊህ አለ። ረመዳን የሰገደ ወንጀሉ ይማራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሌሊቶችን የሰገደ ማለት ተራዊህ የሰገደ ማለት ከቻልሽ ቤት ውስጥ መስገድ በላጭ ነው ለሙስሊም ሴት መቅራት ከቻለች ሐፊዛ ከሆነች። ሐፊዛም ባትሆን ቁርአን ይዛ መቅራት ከቻለች በላጭ ነው። ለብቻዋም መስገድ ትችላለች፣ ከልጆቿም ጋር መስገድ ትችላለች። ይሄን ማድረግ ያልቻለች መቅራት ማለት ቤት ውስጥ የሚያሰግዳት የሌለ መስጂድ ሄዳ ብትሰግድ ችግር የለም ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን መስጂድ ሄዳለሁ ካሉ አትከልክሏቸው፣ ቤት መስገዳቸው ለነሱ በላጭ ነው። ሲወጡ ንጹህ ልብስ ለብሰው የሚያምር ልብስ ለብሰው ሆን ብለው ተውበው አይወጡ ማለት በከዛልክ ቁርአን መቅራት አብሽ፣ ዚክር ማለት አብሽ። ስራ እየሰራሽ ዚክር ማለት ይቻላል። ስራ እየሰራሽ ቁርአን ማድመጥ ይቻላል። ቤተሰብ አስፈጥራለሁ፣ ስራ እሰራለሁ አልችልም ይላል። ይሄ መሆን የለበትም። ምላስ ከዚክር መቋረጥ የለበትም። ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ዚክር ያደርጉ ነበር። ጌታውን የሚያስታውስና የማያስታውስ በህይወት እንዳለና እንደሞተ ሰው ነው ተብሎ የዚክር ክታቦች አሉ፣ መጽሐፎች አሉ። እነዚያም ቦርሳሽ ላይ ያዥ። ቁርአን አለ ቦርሳሽ ላይ ያዥ። ሰዎች የተለያየ ነገር ቦርሳቸው ውስጥ ተሸክመው እንደሚሄዱት ማይረባን ነገር ተሸክመሽ ክፍሳት ባገኘሽ ቁጥር የምታነቢው መጽሐፍ፣ መስከሪው ቁርአን፣ የምታደርጊው የዱዓ መጽሐፎች ሊኖሩ ይገባል። ዋከዳ ሰደቃ ብሽ ረመዳን ላይ አጅርን ከፍ ከሚያደርጉ ነገሮች ማለት አንዱ ሰደቃ ነው። በአዱንያ ሰደቃ ያበዛ አኺራ ላይ ከጀሃነም ቃጠሎ ጥላ ይበጅለታል ተብሎ የሰው ልጆች የቅያም ቀን ፍርድ እስኪሰጥ ድረስ በሰደቃቸው ጥላ ስር ነው የሚሆኑት ተብሎ የተራበን በማብላት የታመመን በማሳከም ልብስ የሌለውን በማልበስ የቤት ኪራይ መክፈል ያቃተውን በመክፈል የቲምን በመመገብ መስጂድ የሚሰራበት ቦታ ሲገኝ ሙሉ አቅም ካለ ሙሉ መስራት ከሌለ ያቅም ተሳትፎ ማድረግ ወሃሉ መጀራ። በተለይ ሴቶች ሰደቃ እንዲያበዙ ነው ያስተዋል። ያ ማዕሸረ ኒሳ ተሰደቅና እናንተ የሴቶች ቡድን የሴቶች ስብስብ ሴቶች ሆይ ሰደቃ አብዙ። እኔ ጀሃነም ላይ አብዛኛውን ስፍራ የያዛችሁ ሆናችሁ አይቻችኋለሁ። ሴቶች ደነገጡ። ወቢማ ያ ረሱላላህ አሉ። በምን ምክንያት ነው እኛ ሴቶች ጀሃነም ላይ አብዛኛውን ቦታ የያዝነው? አብላጫዎቹ እኛ የሆንነው ለምንድን ነው? ተክፊርነ ለዕና ወተክፉርነ ልዐሺራ አሉት። እናንተ ጀሃነም ላይ አብላጫ ቁጥር እናንተ የሆናችሁት እርግማን ስለምታበዙ ነው፣ ትራገማላችሁ። ወተክፉርነ ልዐሺራ መልካም ውለታን ስለምትክዱ ነው። አባት ባል ወንድም ሊሆን ይችላል ያደረገላችሁ መልካም ነገር ትክዳላችሁ። ብዙ ሴቶች ጋር ያለን ባህሪ እየገለጹ ነው። ሁሉም ሴት እንደዚህ ናቸው አይደል? ናም እናቶች ብዙ ጊዜ ከልጆቻቸው ጋር መሰበር አቅቷቸው የሚራገሙበት እንዲሆን የሚሉበት ሁኔታ ይሄ ነው። ትራገማላችሁ። የባልን እንዲሆን የሌላን ሰው ውለታ ትክዳላችሁ፣ ትረሳላችሁ። ይሄ ጀሃነም ላይ አብዛኛው ቦታ ላይ እንድትገኙ አድርጓችኋል። ታዲያ መድኃኒቱ ምንድነው ካልሽ ሰደቃ ብዢ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ረመዳን ላይ ሰፊውን ሰዓት የሚወስደው የምግብ ማብሰል ጉዳይ ነው። ይሄ የኔ ምክር ነው ያስፈልገው። ቀደም ሲል በተወሰነ መልኩ አንስተናል። ጊዜ ማስተካከል ብቻ አትብሉ አትስሩ አይደለም። መስራትሽ ማብሰልሽ ጥቅም የለውም ማለት አጅር አለው ከነየትሽበት። ልብ በይ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛን ያስፈጠረውን ሰው አይነት አጅር ያገኛል ብለው ማስፈጠሩ ለውጭ ሰው ብቻ አይደለም፣ ቤተሰብንም አብስሎ ማፍጠር አጅር ያስገኛል። ስለዚህ ያማረ ምግብ ሰራው፣ ጣፋጭ ምግብ ሰራው ተደነቅኩ ሳይሆን የጾመን ሰው አስፈጠርኩ አጅር አገኘው የሚል ደስታ ውስጥሽ ላይ ሊኖር ይገባል። ረዥም ሰዓት ሁሉንም ሰዓት ኩሽና አታሳልፊ፣ ማድቤት አታሳልፊ። በሰዓት ይሁን በጊዜ ስራሽን ጀምሪ። የቀኑ ጅምር ላይ አትተኝ፣ የሶላት ወቅት ላይ አትተኝ። ማባከን ቀንሺ። በመጠን ይሁን እየሰራሽ ሳለ ቁርአን አድምጪ፣ ትምህርት አድምጪ። ልጆችሽን አጠገብሽ ቁጭ ብለው ዝክር እንዲሉ አድርጊ። ሙእሚን ልቡ ሰፊ ነው፣ አስፍቶ ያስባል። በአንድ ብዙ ነገር ማድረግ ይችላል። አላህ ተባረከ ወተዓላ ማባከን ይጠላል። ከልክ በላይ ምግብ ቤት ውስጥ መሰብሰብ፣ ከልክ በላይ አብስሎ ትርፉን መጣል አላህን ያስቆጣል። ሙእሚን አይደለም እሱ ጠግቦ የበላ ጎረቤቱ ተርቦ የሚያደርሰው ብለዋልና ረመዳን ላይ ጎረቤቶችሽን አስታውሽ፣ አቅመ ደካሞችን አግሽ። ይህ ሁሉ ኸይር ስራ ይገራልሽ ዘንድ ቀልበ ደረቅ የሆኑ ጓደኞችን ላቂ። የዱንያ እንጂ የአኺራ ጭንቀት የለባቸው። ከሷ በዱንያ እንድትሽቀዳደሚ እንድትፎካከሪ የምትፈልግ
ሶላት ስትሰግጂ ቅር ሚላት፣ ቁርአን ስትቀሪ ቅር ሚላት፣ ለዕልም ስትሄጂ ቅር ሚላት፣ ሒጃብ ስታደርጊ የምታሾፍ ወደ ጀሃነም ጎትታ ልትወስድሽ የምትችለን መጥፎ ጓደኛ ራቂ። በተቻለሽ ያክል ሌሎች ላይ መልካም ተጽዕኖ ለማሳደር ጥረት አድርጊ። በልተሻቸው በእውቀት በአስተሳሰብ ደካማ ከሆንሽ እነሱ ተጽዕኖ ያደርጉብሻል፣ ወደ መጥፎ ጎዳና ይወስዱሻል። ቢያንስ ባለሽ መልካም አቋም እንድታፍሪ ያደርጉሻል። አርአያ ለመሆን ተጽዕኖ ፈጣሪ ለመሆን ዒልም ነው የሚያስፈልገው፣ ድፍረት ነው የሚያስፈልገው። በያዙት ነገር በትክክለኛ አቋም ላይ ማፈር ያለበት ወንጀለኛ፣ ማፈር ያለበት አላህ የሚያስቆጣ፣ ማፈር ያለበት ካፊሮችን ሙጅሪሞችን የሚከተል ነቢይን የምትከተል ፋጢማን የምትከተል አይሻን የምትከተል ቃለ አላህ ምትል ቃለ ረሱሉላህ ምትል ልታፍር አይገባም። አንገቷን ቀና ልታደርግ ይገባል። በመጨረሻም የጾምሽውን ጾም ምትጾሚውን ጾም ምትሰሪውን ኸይር ስራ እንዲቀበልሽ አላህን ተባረከ ወተዓላ ዘውትር ለምኚው፣ ዱዓ አድርጊ። በጥቅሉ በሕይወትሽ የሙእሚን አንዱ መለያው ዱዓ ነው። የድዑነና ረገበን ወረህባ ብሏል። የነቢዮችን የሷሊሖችን ታሪክ ከነገረን በኋላ እነዚህ እየፈሩ እየከጀሉ እየለመኑኝ ነበር ብሏል። አላህ ተባረከ ወተዓላ የጾም ሕግጋትን ያብራራ መሀል ላይ ጣልቃ አስገብተው ከጠየቁኝ እሰጣለሁ፣ አቤት እላለሁ፣ ይታዘዙኝ፣ በእኔ ይመኑ እንጂ ብሎ። ስለዚህ ቀኑን ሙሉ ዱዓ ስታደርጊ ልትውይ ዲን ዱንያሽን፣ ቤተሽን፣ ልጆችሽን እንዲያስተካክል ሕይወትሽን በሙሉ ያማረ እንዲያደርገው ዱዓ ልታበዢ ይገባል። ሶስት ሰዎች ዱዓቸው አይመለስም ብለው ነብዩ ሰለላሁ ዐለይሂ ወሰለም ከእነዚህ መካከል አንዱ ጾመኛ እስኪያፈጥር ድረስ ብለዋል። የተለያዩ ሀሳቦች፣ እቅዶች፣ ዓላማዎች ይኖሩናል። ይሄን አላህ እንዲያሳካለን ዱዓ ማድረግ ነው። ሀዛ አላሁ ተዓላ አዕለም። አላህ ተባረከ ወተዓላ ረመዳንን በአግባቡ ጾመው በአግባቡ ሰግደው ኸይር ስራ ሰርተው ከጌታቸው ታርቀው በሰላም ጀነት ከሚገቡ ከዓፊያ ጋር ከሰላም ጋር ረመዳንን በተደጋጋሚ አግኝተው ከሚጾሙ ባሮቹ ያደርገን። ወሰለላሁ ዐለይሂ ወሰለም